ኮሎኔል መኮንን ተስፋ የወታደራዊ ዜና ተንታኛችን አሁን መስመር ላይ ይገኛል። ከሞዴን ጤና ይስጥልኝ ኮሎኔል መኮንን። ጤና ይስጥልኝ ፋሲል፣ ለአንተም ለአድማጮቻችንም ለተመልካቾቻችንም። ድምጼ በሚገባ ይሰማሃል አይደል ኮሎኔል መኮንን? ይሰማል። አዎ። ይኸውልህ ተመልካቾቻችን እስቲ በአንድ ባጠር ባለ ጥያቄ ልጀምር ነው። አስተያየት እየሰጡ ነው። ኢራን፣ ቻይናና ሩሲያ የባህር ኃይል ልምምድ እያደረጉ ነው ብለዋል። አዲስ ነገር አይደለም። አንድ ቀን ሁለት ቀን የሚያደርጉት ልምምድ ግን ከጥቂት ቀናት በፊት እስራኤልና አሜሪካ ያደረጉት ወታደራዊ ልምምድ ማለትም የአየር ኃይል ልምምድ በጣም የተለየ ነው አይደለም እንዴ? ሊሆን ይችላል። ሩሲያና የቻይና እንዲሁም የኢራን ግንኙነት የታወቀ ነው። እንዲያውም ባለፈው ሳምንት እንዳልኩህ ትራምፕ በሩሲያ በኩል አድርገው የኢራኑን የኒውክሌሩን ፕሮጀክት ስምምነት ለማደስና የኢራን ሕዝብ መታደግ ይፈልጋሉ። የኢራን ሕዝብ በአሁኑ ሰዓት በጣም ኢኮኖሚ ወድቆ የሚበላው የሚጠጣው የሌለ ሆኖ ግን የኢራን ፍላጎት የእስራኤልን ሕዝብ ለማንበርከክ ሲባል ያላትን ገንዘብ እየሰበሰበች ከነዳጅ የሚመጣውን ገንዘብ ወደ የመን ሁቲ ያሉበትን ወደ ሂዝባላና ወደ ሌሎች ሐማስ እንዲሁም ሌላ ቴሮሪስት ቡድኖችን ነው የምትደጉመው። ስለዚህ ሁለት ነገሮች አሉ። አንደኛ ትራምፕ የሚፈልገው ሲን ወይም ቻይና የምትባለን ሀገር መሪውን እንዳትቀመጥ ወደ ሩሲያ እንድትመጣና እሷን ለማሳነስ ሲል ነው። ሁለተኛው ግን የሩሲያን ወዳጅነት ይፈልገዋል። ሩሲያ ወደ እሱ እንድትቀርብ ነው የሚፈልገው። ሩሲያም እኮ ትፈልጋለች እንደሚመስለኝ። ሩሲያ የምትፈልገው እሷ በአሁኑ ሰዓት የኡክራይናውን መሪ ማንበርከክና የኡክራይናው መሪ ይህን ስምምነት እንዲቀበል ብቻ እንጂ እንደ ሌላው ደግሞ የኡክራይናን መሬቶች ቀምታ ለመውሰድ የምታደርገውን ምናልባት ትራምፕ ይደግፉታል የሚል ምልአምት ስላላቸው ይሄን ነገር ይደግፉታል። ከዛ በተረፈ ግን ዋናውና መሰረታዊው የትራምፕ ሁኔታ የኒውክሌሩን ሁኔታ በኢራን ያለውን ለመፈተሽና ምናልባት ማዕቀብ ከተደረገባት የኒውክሌሩን ፕሮጀክት ከተዎች ምናልባት ድርድር ይደረጋል የሚል መላምት አለ። ለዛም ነው በአሁኑ ሰዓት እዚህ ልምምድ የሚያሳየው እኛም እንችላለን አለን ለማለት ነው። አለን ለማለት እንጂ ነገሩ ዲፕሎማሲያው የሚፈታ መስሎ ይታየኛል። ግን ከዛ በፊት ትራምፕ ባስተላለፉት ውሳኔ መሰረት ለየት ባለ ሁኔታ እንደሚባለው ከሆነ ኮሎኔል መኮንን ኢራን በድብቅ በህንድ ውቅያኖስና በሌላ በኩል አድርጋ የምትሸጠውን ነዳጅ ለማቆም የአሜሪካ የጦር መርከቦች አገልግሎት ሊሰጡ ይችላሉ ይባላል። በተለየ ሁኔታ እስካሁን ድረስ ኢራን በየመን ገልፍ አድርጋ በዛ በኩል የምታወጣው ነዳጅ አለ እስከ አፍሪካ የሚሄድ የአፍሪካ ሀገሮችንም ትመግባለች በነዳጅ። በዚያ የሚገባውን ገቢ ለማስቀረት ነው አሁን የትራምፕ ውሳኔም። ይህን ካላደረገችና የኒውክሌሩ ሁኔታ ካላቋረጠች ኢኮኖሚካሊ ቀውስ ለማቅረብ ዝግጁ ነው። ካልተሳካና ይሄ ነገር በስምምነቱ ካልተስማማች በሩሲያ አማካኝነት አደራዳሪነት ካልተስማማች ወታደራዊ እርምጃ እንደሚወስዱ ግልጽ ነው። ለዛም ነው የእስራኤል ጀቶችና የአሜሪካ ጀቶች በአንዳንድ ቦታዎች በመካከለኛው ምስራቅ ልምምድ የሚያደርጉት። ኦኬ፣ እስቲ ወደ አገር ውስጥ ጉዳይ እንመለስና በዛሬው ዕለት ኮሎኔል መኮንን የተለያዩ እርምጃዎች ተወስዷል። በሊባኖስ፣ በይሁዳና ሰማሪያ፣ በሶሪያ፣ በአዛም ጭምር። ጦርነቱ አልቆመም። የተኩስ አቁም ስምምነት ቢኖርም ጦርነቱ አልቆመም። በአዛው ልጀምርና በአዛ በኩል በአሁኑ ሰዓት ያለው ሁኔታ በጣም በሚገርም ሁኔታ ሐማስ እኔ ስምምነቱን ሙሉ በሙሉ ተቀብየዋለሁ፣ እስራኤል አልተቀበለችውም እያለ እስራኤልን እየወነጀለ ነው። ከዛም አልፎ ተርፎ የእስራኤል ውንጀላ በተለይ የጠቅላይ ሚኒስትሩ ውንጀላ እየወነጀለ ነው። እሱም ከዛሬ ጀምሮ ጠቅላይ ሚኒስትሩ እኒህ ለታገቱ በተለይ በሕይወት ላሉ ሰዎች ኃላፊነቱን ይወስዳል፣ ምክንያቱም እሱ ስምምነቱን አፍርሷል የሚል አባባል ጥሏል።
ይሄን ያደረገበት ምክንያት ዛሬ ጠዋት የኢኮኖሚ ሚኒስቴር እና የነዳጅ ሚኒስቴር ማዕቀብ አድርገዋል። አዛ ውስጥ የሚገባው መብራት ከዛሬ ጀምሮ ይቆማል። በሙሉ አዛ ማለት አይደለም። በተለይ በሰሜን አዛ ወደ 20,000 የሚሆኑ ሰዎች መብራት አይቀበሉም። ሌላው ሰብአዊ እርዳታ ቆሟል። የሰብአዊ እርዳታ መቆም ደግሞ እንግዲህ የሕክምና ቁሳቁስ አይገባም። ህብረተሰቡ ትልቅ ስቃይ ነው ያለው። ውሃ እንደ ልብ የለም፣ አልባሳት የለም። ህዝቡ እየተሰቃየ ስለሆነና ሐማስ የሚፈልገው መሳሪያውን እንደያዘ ሁለተኛ ደረጃው እንዲቀጥል ነው የሚፈልገው። እስራኤል ነገር ጠንቃ ታውቃለች። ሁለተኛው ደረጃ ከቀጠለና እኛ ወታደራዊ አካል አዛን ለቆ ጽር ፊላደልፊን ለቆ ከወጣ ተሷን ሰዳ ሙርጧን ጨበጠች ስለሚሆን የእስራኤል ፍላጎት አንደኛ ደረጃውን አራዝማ የታገቱ 59 ወገኖቿን ማስመለስ ብቻ ነው። በአሁኑ ሰዓት ዊትኮፍ በሩሲያ ነው መሰለኝ ያሉት ዛሬ። ነገር ግን ከዛሬ ምናልባት ሳውዲ አረቢያ መሰለኝ ያሉት በዶሃ ይመጣሉ ተብሎ የእሳቸው እየተጠበቁ ነው። ሁሉም የራሳቸውን መስፈርት ይዘው ሐማስ እንደ ሐማስ ስምምነቱን ይቀበላሉ፣ እስራኤልን ያፈለሰች ነው የሚል እስራኤል ደግሞ እኔ ስምምነቱን ማራዘም እፈልጋለሁ የሚል አባባል ስላለ የዊትኮፍ አፍ እየተጠበቀ ነው። በሰሞኑ የሚሆን ነገር መስሎ ይታየኛል። አንድ ነገር አለ፣ ግን ያ ካልሆነ በእስራኤል በኩል ልዩ እርምጃ እንደሚወሰድና በአዛ በኩል የሐማስ ሁኔታ ለአንድና ለመጨረሻ ጊዜ እንደሚወሰን አልጠራጠርም። የህብረተሰቡ ተጽዕኖ አለ። እኛ የህብረተሰቡ በተለይ የታገቱ ወገኖችና በዚህ ሰልፍ የሚወጡ ወገኖች ደግሞ የሚሉት ጦርነቱን ትተን እንውጣ፣ አዛን እንተው፣ ጦርነት የለንም ብለን እንናገርና ሐማስ እንደ ገዥ ሆኖ ይቅር የሚል አባባል አለ። ይሄ ነገር የሚሆን መስሎ አይታየኝም። ስለዚህ ሐማስ በአሁኑ ሰዓት ራሱን ለማንሰራራት መላምልት እያመጣ ያታገቱ ወገኖቻችን አልመልስ እያለ፣ ምክንያቱም የእስራኤል ህብረተሰብ ተጽዕኖ አለበት። እሱም የሚያነበው የሚያዩ የእስራኤልን ቴሌቪዥን ስለሆነ ለዛም ነው አክሮ ይዞታል። ነገር ግን ዊትኮፍ ምናልባት የሚያበስሩት ነገር ይኖራል የሚል አቋም አለኝ። ሶሪያስ ሰሞኑን እየተደበደበች ነው በተደጋጋሚ ሁኔታ። ሶሪያ ሁለት ነገር አለ። አንደኛ እንዳልከው እየተደበደበች ነው። የምትደበደበው በተለይ የድሮው አሳድ ሬጂም ወይም የአሳድ አድሚኒስትሬሽን ደብቆት የነበረው መሳሪያ በአሁኑ ሰዓት ከአልጁሊያን ወታደሮች እንዳይደርስ በየትኛው መስፈርት በሰሜኑም በደቡቡም በራቅ ባለ ቦታም እየተደበደበ ነው። እስራኤል የምትፈልገው መሳሪያ ከአልጁሊያን እጅ እንዳይገባ ነው። ይህን ካልኩ በኋላ ግን አልጁሊያን ሰሞኑን ልዩ የሆነ ዲፕሎማሲ ስራ ሰርተዋል። አንደኛ ይህም የአሜሪካ እጅ ያለበት ያልኩትም በተለይ በኩርድ በኩል ያሉትን በሰሜን ሱሪያ ያሉት ወደ ኢራቅ አካባቢ ያሉት የኩርድ ዘሮች ከሱ አድሚኒስትሬሽን ገብተው እንደ ገዥ እንዲሆኑ አድርጓል። ሁለተኛ ደግሞ በሚገርም በሆነ በደቡብ ሱሪያ ዱሩዚም እንደገና ደግሞ ለነሱም ስልጣን ትላንትናና ዛሬ ሰጥቷል። እንግዲህ በአንድ በኩል ዲፕሎማሲያዊ ስራውን ሳውዲ ደርሶ ከመጣ ከሊግ አረባት ጋር ከረባትን አድርጎ ከዞረ በኋላ አንዳንድ ዲፕሎማሲው ስራዎችን እየሰራ ነው። በተለይ ባለፈው ሳምንት የአሳድ ቀሪ ገዥ የነበሩና ወታደሮቹን ከጨፈጨፈና ከገደለ በኋላ ራሱን አንሰራርቶና እንደ ሀገር ለመምራት የሚያደርገው ድርድር እኔ በእኔ በኩል ይሳካለት ነው የሚል የእሱ መሳካት የእኛን ሰላም ያመጣል የሚል አቋም አለኝ። በአንድ በኩል ደግሞ ሂዝቦላን ወጥሮ ይዟል ነው የሚለው። በድንበር በኩል ፍጹም መሳሪያ እንዳይደርስ ሂዝቦላን አግዶታል ነው የሚባለው። ሂዝቦላ እኮ ይኸው ኢራን የሱሪያም ጠላት መሆኗን በደንብ ያውቃል። ኦኬ ለዛም ነው ባለፈው ሳምንት እንዳልኩት አንደኛ የሩሲያ እጅ አለበት በሱሪያ በኩል። በተለይ ግን አሜሪካ ሩቅ ሆና የምትሰራው ስራ ለአልጁሊያኒ ውጤት እያገኘለት ስለሆነ አሜሪካን በዚህ ውስጥ ስላለችበት ማንኛውንም መሳሪያ
በሊባኖስ በኩል ወደ ሊባኖስ የሚገባ ካለ እኛ ሳይሆን የአልጁላኒ ወታደር እንደሚዙትና እንደሚያጠፉት አልጠራጠርም። በሰሞኑን ደግሞ ናይም ካስም ሲያለቃቅስ ነበር። ከፍተኛ ጉዳት እየደረሰብናል፣ እንደገና ለመጠናከር እየሞከርን ነው፣ ግን በየቀኑም እየተቀጠቀጠ ነው። የተለያዩ አዛዦቹም እየተገደሉበት ነው። ዛሬ ጠዋት ጀምሮ ሂዝባላ ቡድን የሚንቀሳቀሰው ባለፈው ሳምንት እንዳልኩ ሁሉም ነገር በካሜራ እየተቆጣጠር ነው። ስለዚህ ዛሬም አንድ ትልቅ የቴሮሪስት መሪ በሂዝባላ ውስጥ ተገሏል። ነገም ይገደላል፣ ከነገ ወዲያም ይገደላል። ማንኛውም ቴሮሪስት በዛ አካባቢ በሱሪያም ሆነ በሊባኖስ በሰሜኑም ሆነ በደቡብ ስምምነቱን ጥሶ የተገኘ የሞት ፍርድ ተፈርዶበታል። ይሄም እየተደረገ ነው። ካስም ናይም ደግሞ እሪ የሚልበት በተለይ በጣም በሚገርም ሁኔታ ይህ ይሆናል ብዬ በተለይ የናስራላ መሞት እኛን ችግር ውስጥ ጥሎናል ነው ያለው። ባላሰብነው ጊዜ ነው ናስራላ የሞተብን። የእሱ መሞት ለወታደራዊ አካል ትልቅ ፍርሰት አምጥቷል። እስካሁንም አላመነም፣ እያለቀሰ ነው። በሊባኖስ ፓርላሜንት በኩል ተቀባይነት የለውም። የሊባኖስ ጋዜጠኛ በሙሉ እየወነጀላቸው ነው። እናንተ እስራኤልን እናንበረከካለን ብላችሁ እስራኤል ሳትንበረከክ እዩት እስኪ ሊባኖስ እንደ ሊባኖስ ዛሬ የሊባኖስ ቤቶች ፈርተው የሊባኖስ ሰፈሮች ፈርሰው ወገኖቻችን ተሰዳጅ ሆነው እናንተን የምንመግብበትና የምንደግፍበት በየትኛው አቅማችን ነው እያሉ እየወቀሳቸው ስለሆነ ይህ መርዶ ለሱም እንደ መሪ ትልቅ ችግር ስለጣለበት ማልቀሱን ጀምሯል። አይሳካለትም። ገንዘብ የለንም ብሏል። ደሞዝ የምንከፍለው የለንም ብሏል። ወታደሩ ራሱ እንደ ወታደር ስራውን ለቆ ሌላ ቤተሰቡን የሚያስተዳድርበት ስራ እየፈለገ ነው። የመጨረሻ እንደው አጠር ባለ ሁኔታ እንድትመልስልኝ አዲሱ የጦር ኃይሎች ኤታማዦር ሹማችን ሌፍተናንት ጀነራል ኢያል ዛሚር አንተም ባገለገልክበት ጊዜም እንደዚሁ ያገለግሉ የነበሩ ናቸው። ጠንካራ የስነ ስርዓት ወይም የዲሲፕሊን እርምጃ እየወሰዱ ነው። ምን ማለት ነው ይሄ? አዎ እንግዲህ አንደኛ እንደምታውቀው ጀነራል ዛሚር ሽሪዮነር ናቸው ወይም የለብድ መሪ የነበሩ ብዙዎችን የመሩ ናቸው። እንደ ለብድ መሪና እንደ ታንክ መሪ ደግሞ ዲሲፕሊን ከሌለው አንድ ወታደር መመራትም አይችልም። ስለዚህ የእሳቸው መሰረተኛ ስራ ሆኖ በመጀመሪያ ደረጃ የሚሰሩት ድሮው ወታደራዊ አካል በየትኛውም ህዝብ በየትኛውም መሰረት ለምሳሌ ምንድነው ያሉት? ባለፈው በሊባኖስ በኩል አንዳንድ ልብሳቸው ላይ ጥለው የሄዱት አንዳንድ ምስሎች ነበሩ አመሽያህ የሚል ይሄ ነገር ተቀባይነት የለውም። ወታደር እንደ ወታደር እንጂ እኔ እናንተ ካላችሁበት ቦታ ገብቼ ማውረድ አልችልም። ይሄንም ከኤርትራ ለቪ እንዳደረጉት ማለታቸው ነው። ከእንግዲህ በኋላ ማንኛውም የልዩ ኃይልም ሆነ ማንኛውም የወታደር አካል በትክክለኛውና ዲሲፕሊን በተሞላበት መምራት አለበት። ማንኛውም ወታደር ረፍት በሚደርስበት ሰዓት በተራ ይወጣል እንጂ በጀምላ የሚወጣ ነገር የለም። ከእንግዲህ በኋላ ጀምላ የሚወጣ ነገርና በተለይ ኮማንደሮችና ትልቅ አዛዦች ከራማት ካሉ መስሪያ ቤት ፍቃድ መቀበል አለባቸው ረፍት ለመውጣት። ከጦር ኃይሎች ኤታማዦር ሹሙ መስሪያ ቤት? አዎ ከሱ መስሪያ ቤት መቀበል አለባቸው። እነሱን የሚወጡትን ጀነራሎችና መሪዎች የሚለውጣቸው እስካልተገኘ ድረስ ረፍት የሚወጡበት ጊዜ ይኖራል የሚል አቋም የለኝም። ስለዚህ ይሄ አብደራረግ ይህ ድርጊት የእኛን ወታደር ያጠናክረዋል። ይኸውልህ ብዙ ጊዜ ለዘብ ብሎ ነበር ወታደሩ አካል በብዙ ዘርፍ በሆኑ ምክንያቶች አንዳንድ ፓይለቶች እኛ አየር አንገባም የሚሉ ሁኔታም እኮ ነበሩ። ድሮች ሳይሆን የሚያገለግሉ መደበኛ አገልግሎት ያላቸው እኛ የአይነት ትእዛዝ ተጠን አየር ውስጥ አንገባም የሚሉም ነበሩ። ይህ መደረግ የነበረበት በዛን ሰዓት በኤርትራ ለቪ እስር ቤት ነበር መሄድ የሚገባቸው። ሁሉም የሚለው እንደዚህ ነው። አብዛኛው የእስራኤል ህዝብ እንደዚህ ነው የሚለው። ስለዚህ ይሄ ለዘብተኝነትና ይሄ ዲሲፕሊን ማጥፋት በየትኛውም ቦታ ሰርጦ ገብቶ
በሰባቱ ቀን በደረሰብን ሽንፈት በየትኛውም ተቋም ነው በደህንነቱም ተቋም ነበር ሸላ ማለት ነበር እኔ እችላለሁ ማለት ነበር ስለዚህ ያንን ለመመለስ ሲባል ከትናንሽ መሪዎች ጀምሮ ሰርጀንት ጀምሮ እስከ ጀነራል ደረጃ ድረስ ዲሲፕሊን እንዲሆን ብሏል ይሄ መደረግ ያለበት ነው ወታደሩ የሚሄድበት መንገድ ለየት ባለ ሁኔታ ሊያጠናክረው ይችላል የሚል አቋም ነው ያለኝ ኮሎኔል መኮንን ተስፋ በጣም እናመሰግናለን እንደተለመደው በጣም አመሰግናለሁ መልካም ቀን እኔም አመሰግናለሁ ጤና ይስጥልኝ